ቀጣዩን አንድ ርዕስ እናንሳና ወደ ቀጥታ ወደ ህዝብ እናልፋለን። አንደኛው ብልጽግና ሰሞኑን የህዝቡን ችግር በዚህ ደረጃ ካየ ነው። ሌላኛው በተለይ የጤና ባለሙያዎችንና ይሄ የጤና ባለሙያዎቹ ጥያቄ በርካታ ውይይቶችን እናደርጋለን። በመሃል የሚደውሉ ሰዎች የራሳቸውን ሀሳብ ይሰጣሉ። ከዛ በርካታ ነገሮችን ከውስጥ እናነሳለን። ግን ለህዝብ እድል መስጠት ስላለብን በርካታ ሰውም እየደወለ ስለሆነ ለህዝብ እድል መስጠት ስላለብን ብልጽግናስ ምን ውስጥ ነው ያለው? ሰሞኑን ሲያደርጉት የነበረውን የድሮን ትርኢትም ተመልክተናል። የድሮን ትርኢቱንም ስትቃወም ሌላ ጊዜ የፖለቲካ ልዩነት ይመስለን ነበር። አሁን በኢኮኖሚ ባናደግ እንኳን በቴክኖሎጂ ያርገናልና የኢኮኖሚ እድገታችንን መቃወም ይቻል ይሆናል። ግን በቴክኖሎጂ እንዴት አደጋችሁ ብሎ ለሰው እንዴት ይቃወመናል? ይሄ ሀገር ከመጥራት አኳያ ነው የሚታየው። ስለዚህ ጀዋር አገር ነው የሚጠላው እንጂ የፖለቲካ ልዩነት ኖሮንም አይደለም። ድሮንን እንዲህ መስራታችንና ማሰራጨታችን ወይ ደግሞ ለህዝባችን በዚህ ደረጃ ትርኢት ማሳየታችን በቴክኖሎጂ የደረስንበትን ምጥቀት የሚያሳይ ነው። ስለዚህ ይህንን ለምን ይቃወመናል የሚል ነገር ይነሳል። ምንድን ነበር ከድሮኖቹ ጀርባ ያለው ነገር? ያለው እውነታ ባቆም ካንተ በደንብ እንስማ ብዬ ነው። እውነታውን ሁሉም ያውቃል። ለሁለት ነገር ነው ያ ነገር በጣም የከነከነኝና ተጠፍበት የነበረው። አንዱ ተራ አላስፈላጊ ውሸት ነበር። ይሄ ብቻ አይደለም። አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል። ለምሳሌ ዝናብ አዘነብን፣ ምንድነው ሳተላይት አመጠቅን፣ አሁን ደግሞ ድሮን ሰራን። ተራ ውሸት ነው። ከዚህ በፊት እብዋለሁ፣ አላስፈላጊ ውሸት። ሁለተኛው ደግሞ ሰው ዳቦ እያለ በጣም ነው። እኔ ድርቅ ብዙ ጊዜ ከሚያጠቃውና በእርዳታ ከሚኖር አካባቢ ነው የመጣሁት። I'm not new to starvation ለምግብ እጦት የሰው ምግብ አጥቶ መቸገር ከበረሃ ከቆላማ አካባቢ ነው የመጣሁት። I'm not new። የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወት ያየው ለመጀመሪያ ጊዜ ነው። በማንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ፣ ከመቶ ምናምን በላይ ሀገር ሄጃለሁ። ከአጭር እስከ ረጅም ጊዜ ቆይቼበት ታዝቤያለሁ። ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሄጄ አይቼዋለሁ። ሐኪም ዲስቲቲዩት ሆኖ ለዳቦና ለመኖሪያ ለልብስ ሲያለቅስ አላየሁም። ሪሌቲቭሊ በማንኛውም ማህበረሰብ ውስጥ የጤና ባለሙያዎች የተሻለ ኑሮ ነው በዛ ሀገር ደረጃ ማለት ነው። እኔ የኢትዮጵያ ሐኪሞች ከአሜሪካ እኩል ይኑሩ አይደለም እያልኩ ነው። ኢንፋክት ከኬንያ እኩልም ይሁኑ አይደለም እያልኩ ያለው። የኬንያ ጂዲፒ ፐር ካፒታ ነፍስ ወከፍ ገቢ ከኢትዮጵያ እጥፍ ነው። ስለዚህ የኢትዮጵያ ሐኪሞች ከኬንያ እኩል ይሁኑ አይደለም ነው የምለው። ግን በኢትዮጵያ አቅም ራሱ አሁን እየተከፈላቸው ያለው ነገር ዲዘርቭ አይደለም። ያ ብቻ አይደለም እንጂ የከተማው ማህበረሰብ እየተራበ ነው፣ የገጠሩ ማህበረሰብ እየተራበ ነው። ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው። ሁለት ነገር ኮንትሪቢዩት አድርጓል። አሁን ኢኮኖሚ ካውስ ባለፈው እንደሰዋየ ነው። አንዱ ይሄ ማለቂያ የሌለው ጦርነት ነው። ሁለተኛው ከጦርነቱ የተረፈውን ገንዘብ በልጅ ፕሮጀክቶች ላይ ማውጣቱ ነው። ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው። ከየት መሰለህ የሚመጣው? ይሄ ወደፊትም የተጠነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው? it comes ከብልጽግና አይዲዮሎጂ። ይሄ ፕሮስፔሪቲ የሚባለው ነገር አይ ሆፕ የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ። ሰዎችን ልክ ህዝብን እንደ ህፃን ነው የሚያየው። ልክ ህፃን ለምሳሌ ርቦት እያለቀሰ እያለ በታቃጭልለት እሱን ትቶ ሊስቅልህ ይችላል። ማህበረሰብ እንደዛ ነው የሚያዩት። ፊሎሶፊው ምንድነው የሚለው? ሆዱ ደርቆ ሰውየው ፊቱን ቅቤ ቀባው ነው። It is the ideology of this thing, you know. እና ይሄ የወረደ ተራ ህዝብን የመናቅ እንትን ኳሳጡን አፍታሙ የስቴትውድነት ስቴትውድ እንዴ እኛ እኮ እንመለስን ሌሎቹን ስንቃወም ይሁን ኃይለ ማርያምን ስንቃወም እኮ መጥፎ መንግስት ሆናችሁ መንግስት ናችሁ፣ ግን መጥፎ መንግስት ሆናችሁ ስቴት የሚባል ነገር አለ። ይሄን እኮ የዱርዬ ስራ አደረጉት። የተራ ዱርዬ ስራ እኮ ነው ያደረጉት። የሚያሳፍር ነገር እኮ ነው። ስንቱ ዲፕሎማት መሰለ እየደወለ ሲፎግረኝ የነበረው
እንዴት ነው እንደሚደረገውና የኛ ግን እንዳልኩ ውሸት ነው ተከራይቶት ነው የመጣው ሚሊዮኖች አፍስሶበት አይ ቲንክ 30 ሚሊዮን ምናምን ነው ከግሪያው ኮሚሽን የተያዘበትን አስበው ከፍለው ነው ያመጡት በዛ ገንዘብ እኮ ብዙ ሊረዳ ይችላል እና በውሸት ኦኬ የመጀመሪያ ስልጣን ያስከ አንድ አመት ልትዋሽ ትችላለህ ሰዎችን ልትሸውት ትችላለህ ፈረንጆች የሚሉት ነገር አለ የተወሰኑ ሰዎችን ለተወሰኑ ጊዜ ልትዋሽ ትችላለህ ሁሉንም ሰው ደግሞ ሁሌ ልትዋሽው አትችልም አሁን ከቅጥ አለፈ አሁን አስጠላ እንጂ ቢዚ ያስጠላ አየህ ጥሩ እንግዲህ ወደ አድማጭ ተመልካቾቻችን ከእንግዲህ በኋላ ውይይት እያደረግን በመሃል ስልክ ከመጣ እየተቀበልን የምንሄድ ነው የሚሆነው ከነቦ ደብልብልተኒ ጋፈቹ ደንዴሰኒ አፋን ከሚኒዮቹና አፋን ሳዴን አስረትሉባቹ ደንዴኙኒ አፋን እንግሊፋ አፋን ኦሮሞ አፋን አማሪፋቲኒ ጋፊ ኬሰን ቢፋሰኒት ሱሌን ያይፈቹ ደንዴሰኒ ኤጋ namni tokko sararra jira kaasneetime waan jedhu dhageenya I think adda jiteera Jawar kana wal qabatee egaa iddoo garagaraatti waan baay'eetu ka afaan Amaaraatiin eegallee irra caala hakimoonni yookiin immoo warreen biyya sana keessatti rakkoo dinagdeetii fi rakkoo walumaa galatti rakkoo biyya keessa jirtu keessattuu amma qaala'insa jireenyaatiin wal qabatee jiru akka biyyaatti waan ta'eefidha waan kana akka biyyaatti sirriitti qabannee haasofna afaan Oromootiin sirriitti specific goonee irratti haasa'uu hin dandeenye yeroo biraayii sanaaf nama afaan Amaariffaatiin itti deema namoonni baay'een afaan Amaariffaatiin maaliif gootan dhageenyu jechanii Boluma gala akka namundi irratti hirmaatu gochuudhaafidha kana goone mari'aadhaas waan ta'eef Hello ጤና ይስጥልኝ አብሮ ይስጥልኝ ሰላም ነው ማለበል እንዳለል እንግዲህ ችግር ነው ቀጥታ ወደ ጥያቄዎች አጠር አድርጋ አንሳለን እስኪ እሺ በጣም አመሰግናለሁ አብታሙ ለሰጠኝ እድል እኔ አቶ ጀዋርን መጠየቅ የምፈልገው ጥያቄ ኦኬ ቀጥል ኦኬ መልካም አቶ ጀዋር መጠየቅ የምፈልገው ጥያቄ ምንድነው ያነሳው ችግር የሚታይና እውነት ነው ነገር ግን ምንድነው መፍትሄ ሳለው ወይ የመፍትሄ አቅጣጫ ካለ አያይዞ ቢዶክመንቱ መልካም ነው ምክንያቱም ሁሌ ችግር ብቻ የምናወራ ከሆነ አብሮ ከማዘን በስተቀር ምንም ማምጣት አይቻልም እና በሚታየው ችግር በአጠቃላይ መፍትሄውስ ምንድነው መፍትሄውንም አብሮ ቢዶክመን መልካም ነው ኤኒዌይስ በአጠቃላይ ለሚያነሳቸው ነገሮች በአጠቃላይ ክብር አለኝ አቶ ጀዋርም በጣም ማከብረውና ሞቱን ሰው ነው አመሰግናለሁ በጣም አመሰግናለሁ Hello hello akkam nagaa kam nagaa gaafin kiyya Jawaari fi agartamu gaafin tokkoffaa agartee minishaa irraa qabee haga biyyimbooti warra amma lubbuu namaa kan ajjeesaa karaa darbaa deemu kanni suuraa isaanii maqaa isaanii galmi nu galmaa'aa jira agartee buru wal gaafachuu ta'a ilmi namaa akka horii akkana gataa deeman kana agartee haka argachuudhaaf ilmi namaa lubbuu namaa jira kan taphatan kana so nu galmeessaa jirtamu akkamii waan jiru so maqaa jaraa suuraa jaraa hojii jaraa wajjin yeroo isaan waan kana dalagan lammaffaa dhimma lafaa naannoo agartee ana ta'ellee asi lafa Oromiyaa quba qabdanii maal jedhanii uummata muka bukkisaa dhiibaa jiran kanneen dararaa nama kennara gahaa jiru kun hagaluun itti fufaadha agartanii hagaluun akka nu dararaan tuffataan isaan ka jiraatanii kanuma hayyee galatooma. Tole galatoom. Gaafii tokko lama wayii dabalanneetti deebitti ceenaa. Hello አቤት ሃይ ጥያቄ ለመጠየቅ ነበር ጀዋር መሐመድ ኢንተርቪው እየተደረገ ነበርና ያ ቀጥል እየሰማህ ነው ኦኬ ያ ጥያቄ አሁን መንግስት እያደረገውን ያለውን ነገር ሁሉ እኛ እናውቃለን እና ሁሉ ሰው እያየ ነው ይሄ አሁን እየተደረገ ያለው ነገር ዶክተሮች ፕሮቴስት እያደረጉትን ያለውን ነገር ወደ ሌሎቹ ይሸጋገራል ወይስ ደግሞ እዚሁ ዶክተሮቹ ላይ ነው የሚቆመው አሁን እየተነሳ ያለው እንቅስቃሴ ብዬ መጠየቅ ፈልጋለሁ በጣም አመሰግናለሁ
በጣም ጥሩ እናመሰግናለን። ኦኬ ጀዋር አራት ጥያቄዎች አሉ። እነዚህን ከስር እየመለስንና መስመር በደንብ አስረግጠን እያለፍንባቸው ብንሄድ ነው ጥሩ የሚሆነው ብዬ አስባለሁ። የመጀመሪያው ጥያቄ ከዛን ጀምር ምንድነው መፍትሄው የሚል ነው። ምናልባት ይዛቸዋልና ከዛን ቀጥል እስኪ። መፍትሄው እኮ ግልጽና ቀላል ነው። የጠየቁት ጥያቄ 12 ጥያቄዎች አስቀምጠዋል። ከቀላሉ ጀምር። ቀላሉ እነዚህ ባለሙያዎች የሚከፈላቸው ገንዘብ አይደለም ለወር ለሳምንት አይበቃቸውም። ይሄንን ማንም ሰው የተረዳውና የተስማማበት ሀገር ነው። እንደ ሀገር የተስማማንበት አንድ ጉዳይ ካለ ምናልባት ሰፊውን ያደረገው እሱ ላይክ የዶክተሮቹን ብቻ ሳይሆን በአጠቃላይ የሀገሪቱን ችግር መጣበታለሁ። ምክንያቱም አሁን በርኒንግ ኢሹ መልሰን እንሂድ። እነዚህ ባለሙያዎች ያመጡት ጥያቄ ፍትሃዊ እንደሆነ ጭማሪ እንደሚያስፈልጋቸው ምናልባት ከረጅም ጊዜ በኋላ የተስማማንበት ጉዳይ ከሆነ ካለ ይሄ ነው። ፕሮባብሊ ለረጅም ጊዜ ከትግራይ እስከ ሶማሌ ክልል ከቤኒሻንጉል ጫፍ እስከ አፋር ከመዲናዋ እስከ የትኛውም ቦታ ድንበር ሳያግተው ሳይከለክለው ትሩሊ ናሽናል ሙቭመንት የተፈጠረው እንዲሁም ደግሞ ትሩሊ ናሽናል ሰፖርት ያገኘው ይሄ ንቅናቄ ነው። ስለዚህ ከምን እንጀምር? ሌሎች ጥያቄዎችን በሂደት የሚመለሱ ጥያቄዎች አሉ። የፖሊሲ ሪፎርም ከሌሎች ጋር ተያያዙ። ኢሚዲየትሊ ግን እነዚህ ሰዎች መበልተው ማድረግ ስላለባቸው የክፍያ ጭማሪ ሊደረግላቸው ይገባል። ይሄ ቀላል ነው። ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ። ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው፣ መክፈል ይችላል። በጣም አለ የለም ከተባለ ቤተመንግስቱን መሸጥ ነው። የ10 ቢሊዮን እየወጣበት ያለውን ቤተመንግስት ጫራታ አድርጎ ለሂልተን ለሸረተን ለሌላ ሆቴል ካምፓኒ መሸጥ ነው። ትልቅ ገንዘብ ነው ከዛ የሚገኘው። ያ ለሐኪሞቹ ብቻ ሳይሆን ለመምህራኖቹ ጭምር ደሞዝ መክፈል ይችላል። በነገራችን ላይ አብይ ካልሸጠው ወደፊት የሚመጣ መንግስት ይሸጠዋል። ይሄ ምንም ኢትዮጵያ ውስጥ ቅንጡ ቤተመንግስት የሚያስፈልግበት ምንም ምክንያት የለም። ኢትዮጵያ ያላት 2 ቤተመንግስቶች ከበቂ በላይ ናቸው። ኢንፋክት መናጢዳ ሀገር ሆነን ባለስልጣናት ወደ ቤተመንግስት የሚሰሩበት ምንም ምክንያት የለም። በብዙ ሀገራት ውስጥ ሄጃቸዋለሁ። ጠቅላይ ሚኒስትሮችና ፕሬዝዳንቶች እኮ የሚኖሩት ቢሮ እኮ ማለት ነው። ገንዘብ የለኝም ካለ በጀት የለኝም ካለ ቤተመንግስቱን ይሽጥና፣ ምክንያቱም ቤተመንግስቱ የኢትዮጵያ ህዝብ ጥያቄ አይደለም፣ የኢትዮጵያ ህዝብ አይፈልገውም፣ ይሽጠውና ይፈላቸው። ጀዋር ስልጣን ቢይዝ የመጀመሪያ ስራው ምናልባት የሀገሪቱን ኑሮ ለመቀየርም ሆነ እርምጃ የሚወስደው ቤተመንግስቱን ይሸጣል። በዛ አጋጣሚ ብናስበውና ፖለቲከኛ ቤተመንግስቱና የተሰሩት ሪዞርቶች በሙሉ ወደ ፕራይቬት ሴክተር መዞር አለባቸው፣ ወደ ሆቴሎች። The state has no job, no business in building resorts. ሪዞርት የኢንተርቴይንመንት አካል ነው፣ የቱሪዝም አካል ነው። ይሄን መስራት ያለበት ባለሀብቱ ነው፣ ኢንቨስተሩ ነው። የመንግስት ኃላፊነት ቱሪዝሙን ለመደገፍና ለማጠናከር 1 ሴኩሪቲ ማረጋገጥ፣ 2 ወደዛ ቦታ የሚያስፈልጉ መሰረተ ልማቶች ውሃ፣ መንገድ፣ ኤሌክትሪክ ማስገባት ነው። yes የመጀመሪያው ስራ እነዚህን የህዝብ ሀብት የፈሰሰባቸውን ፕሮጀክቶች ሸጦ ገንዘቡን ለህዝብ አስፈላጊ በሆኑ ፕሮጀክቶች ላይ ማዋል ነው።